ቤዛ ከድሮ ፍቅረኛው ጋር ተገናኝቷል። እሷ ግን አላወቀችም፣ ረስታለች። እሱ ግን ለረዥም ጊዜ የእሷን ፎቶ ግድግዳ ላይ ለጥፎ እሷን እያሰበ ነበረ። ዛሬ ግን ከእናቴ ጋር እንኳን ተጣላው በንዴት እየነዳው ያለ ከቤዛ ጋር አገናኘኝ እያለ ፈጣሪውን አመሰግኗል። እንግዲህ ቤዛ በአሁኑ ሰዓት ቤዛ ራሷን አስተካክላ ወደ ራሷ ተመልሳ ቅን ልብ ያላት ሴት ሆናለች። እንደገና ደግሞ ብቸኝነት የጎዳት ሴት ስለሆነች በአሁኑ ሰዓት ትክክለኛ ጊዜ ፈጣሪ አምጥቶለታል። የሰውን ባል ስትለቅ የራሷን ባል መጥቶለታል። በጣም ደስ ብሎኛል። እኔ ግን ለቤዛ ታሳዝነኝ ነበረ። ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እግዚአብሔር ይመስገን። ሐረግ ድራማ ክፍል 83 ተለቋል። ገብታችሁ እዩት። ዛሬ እንግዲህ ቤዛ በአዲስ ነገር መታለች። ቤዛ ፍቅረኛ አግኝታለች። እንኳን ደስ አላችሁ። ቤዛ እንግዲህ በአሁኑ ሰዓት ሁሉም ሰው ይወዳታል። ከዚህ በፊት ኤፍራታን ስትጎዳ የነበረችው በዛሬ ቀን ደግሞ መላእክት ሆና እንደዚህ ጥሩ አስተሳሰብ ሰው እንኳን መጥፎ ነገር ሲያወራ ወይ መጥፎ ነገር ሲያደርግ በምክር የምትመለስ ሴት ሆናለች። ለዛ ነው ፈጣሪ ደግሞ ልኮላታል ማለት ነው። በጣም ይወዳታል። እንዳየ ነው እሷን እንትን ያለው ያስታወሳት ከረዥም ጊዜ ነው የተጠፋፉት። ግን ደግሞ እሱ ቤዛን ልረሳት አልቻለም። የእሷን ፎቶ አሳጥቦ ግድግዳ ላይ ለጥፎ እሷን በየቀኑ ሌሊት ማታ እያየ ነበረ። ቢሆንም ግን ዛሬ ተገናኝተዋል። ቤት ድረስ ነው የሸኛት እና ሉሊትም ደግሞ ይሄ ነገር አይታ ለናታን እና ለጽዮን ነው የነገረችው። ግን ደግሞ ናታን እና ጽዮንም በጣም ነው የተደሰቱላት። ብቸኝነት ከባድ ነው እንደሚታወቀው ሰው ልጅ። አሁን ደግሞ ናታን እና ጽዮን ከዛ ቤት ሲወጡ ያው ሉሊት ታውቃላችሁ፣ ሉሊት ጋራ መኖር ከባድ ነው። አሁን ራሱ እያስቸገረቻት ነው ሉሊት እና ናታን እና ጽዮን ሲወጡ ከዛ ቤት ያ ቤት ይበላታል። አንድ ጊዜ እኮ ገኒ ብላታለች። አሁን የኔ ቤት ይሄ ጥሩ ቤት የምትይ አንድ ቀን ይሄ ቤት ይበላሻል፣ ሰው ይናፍቅሻል፣ ኤፍራታ የኔ ጥላት ናት የምትይ ምን አለበት ኤፍራታን ያ ጊዜ ባላባራት ብለሽ ይጸጽትሻል ብላ ነበረ። እውነት ነው። አሁን ኤፍራታን በጣም ትወዷታለች። ያለችን እህቴ እሷ ናት ብላ እህቷንም መውደድ ጀምራለች። ወደ ራሷ ተመልሳለች። በቀልና ተንኮል ትታ አሁን ትክክለኛ መንገድ ላይ ያለች ጊዜ እንግዲህ ጓደኛ ወይ ባል መጥቶለታል። እንደዛ ነው። በጣም ደስ ይላል። ኤፍራታና ያፌት ደግሞ ምሽት እያሳለፉ ነው። ያፌት እንግዲህ ባለፈው ያደረገው ስህተት ላይ ኤፍራታ አልቅሳለች። በዛሬ ቀን ደግሞ እራት አዘጋጅቶለት አብሮ የባልና የሚስት ምሽት ነው ብሎ ቆንጆ እራት አዘጋጅቶ ኤፍራታ ግን እስከ መቼ ነው ራስን አታለይ የሚኖረው እያለች ነው። እሱ ግን ወዳኝ አፍቅራኝ ከኔ ጋራ የምትኖር ይመስለዋል። ግን አይደለም። ናታን እስከ መቼ ይረሳኝ ይሁን? ናታን ረስቶኝ ይሁን ወይ? እስከ መቼ ነው ደግሞ ይሄንን ችግር ውስጥ የሚቆየው? እንዴት ነው ደግሞ ከዚህ ችግር ውስጥ የሚወጣ? እያለች ከራሷ ጋር ታወራለች። እኔ እንጃ ለኤፍራታ ማን ይደርስለት ይሁን? እና ናታን ግን ምንም በአሁኑ ሰዓት ምንም ነገር እያለ አይደለም። ግን ቢሆንም ይጠራጥራታል። በቃ ኤፍራታን ብቻዋን ትቶ መሄድ ይፈራል። ወይ ከሆነ ሰው ጋር ተገናኝታ እኔን ትከደኝ ይሁን እያለ ሁለታችንም የማንተማመንበት ሰዎች ነን ብሏል። እንደገና ደግሞ ባለፈው ሰክሮ ናታን ወንድሙ እንደሆነ የናታን አባት የሱም አባት እንደሆነ ምስጢር አውጥቶ ነበረ። በዛሬ ቀን ግን ኤፍራታ ስጠይቀው ሸምድዶ ካዳት። እኔ እንደዛ አላልኩም፣ መቼም ቢሆን ናታን የኔ ጥላት ስለሆነ የኔ ወንድም መሆን አይችልም ብሎ ነው የዋሸው። እና ግን ደግሞ ናታንና ያፌት ወንድማሞች ናቸው። ግን ደግሞ ለምን ናታን እንደዚህ እንደሚጎዳው ብቻ አላውቅም። ጽዮን ደግሞ በጣም ይወዳታል። ያለችኝ እዚህ ዓለም ውስጥ ላይ ውድ ነገር ጽዮን ናት ብሏል። በጽዮን ድርድር አይግን ጽዮን የነካበት ሰው ያ ሰው በጣም ከያፌት ጋራ ይጋጫል ማለት ነው። እና ሌላ ደግሞ ናታን ያደረገ ነገር አለ። ያፌትን
የሱ ጎን የሱ ደካማ ጎን ለማግኘት ያችኛ ሴት ያገኛት ይመስለኛል። ያ ሴት ታግታ ነበረ እና ከታገተች አስፈታት፣ አስጣላት ማለት ነው። ልጅቷን በጣም ተደሰተች። ናታን ያው ታውቃላችሁ ልጅቷ ልትደፈር ነበረ። ናታን ነው የደረሰለት እዛ ጫካ ውስጥ። ግን ደግሞ ስራ እንደሌለው እንደገና ደግሞ እህቷ እንደምታስተዳድር ነው የነገራት። እኔ እንደመስለኝ ያው የእሷ እናትና ናታን አብሮ ስለሚሰሩ አንድ ማለት እየተወዳደሩ ስለሆነ ስለ ያፌት በደንብ ልጅቷ ትነግሯለች። እንደገና ደግሞ እዛ ድርጅት ውስጥ ከተቀጠረ ስለ ያፌት ምን እንደሚሰሩ ሁሉንም ነገር ለማጣራት ነው ብዬ አስባለሁ እንጂ ልጅቷን አፍቅራት አይደለም። ግን እንደ ፍቅረኛ ሆኖ ይደውልለታል። እሷም ደግሞ በአንዴ ሙልጭ አለች። እንግዲህ ናታንን የወደደችው ይመስለኛል። እናቱ ግን ጠርጥራለች። ይሄ ሰው የኛ ጥላትም ሊሆን ይችላል፣ አይሆንም እና መጀመሪያ መጣራት አለብን እያለች ነው እናቱ። እሷ ግን ጥሩ ልጅ ነው ብላለች። ሰው ማመን ከባድ ነው። ናታን እንግዲህ ልጅቷን ወዶ ሳይሆን የያፌትን ነገር ለማወቅ ነው ብዬ አስባለሁ። እናንተም እስኪ ምንድነው የገመታችሁ? እኔ ገመትኩት እንደዛ ነው። ናታን እንግዲህ የያፌትን ስራ ለማወቅ እና ሴቶችን ከችግር ለማውጣት እንግዲህ ኤፍራታን ለምን እንደታገለችም በዚህ ሊያቅ ይችላል። እና ኤፍራታና ናታን መቼም ቢሆን አይለያዩም። ናታን ግን እያስመሰለ ነው። አሁን ምስጢሩን ለማንም እየተናገረ አይደለም። የተጎዳውንም ዝም ይላል። ለቢኒ እንኳን ይነግረው ነበረ። ለቢኒ እንኳን መንገር አልቻለም። እና እንደዛ ነው። ናታን እንግዲህ ምን እያደረገ እንደሆነ አይታወቅም። የሆነ አላማማ አለ። ቢሆንም ግን ከያፌት ጋር የተያያዘ ነገር ብዬ አስባለሁ። ቢኒና ጽዮን ደግሞ አሁን ላይ ጸብ ላይ ነው ያሉት። ምክንያቱም አቤል በጣም ችግር አምጥቷል። አቤል እንግዲህ ዳግንም እያስፈራራው ነው። ዳግንም ችግር ውስጥ አስገብቶታል። አቤል እንግዲህ አቀነባብሮ ነው እንደተሳሳሙ ያደረገው። ጽዮን እንደዛ አላደረገችም። እንደገና ደግሞ ብዙ ነገሮችን እና ዳጊን አንተ እንደወጋህ ያፌትን አሳልፈ እሰጣለሁ። እንደገና ደግሞ ለጽዮን የሆነ ነገር ለቢኒ ይሄ ነገር የምትናገረው ከሆነ እውነቱን የምታወጣ ከሆነ እኔ ደግሞ አሳልፌ ለያፌት እሰጣለሁ። ያፌት ደግሞ ምን እንደሚያደርግ ታውቃለህ እያለ እያስፈራራው ነው። እንግዲህ ይሄ አቤል የሚባለው ከባድ ሰው ነው። ጓደኛ ናቸው እንግዲህ ከዳጊ ጋራ። ገኒ ግን አልወደደችም ነበር የነሱ ጓደኝነት። ቢሆንም ግን መጨረሻው አላማረም። ጽዮንም ችግር ውስጥ ነው ያለችው። ቢኒም አኮርፎታል።